We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክቡራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በፖስት ማች ሪቪው በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት የተርፍ ሙድ ጨዋታ አርሰናል በርንሌን 2-0 አሸንፏል። ስለ ጨዋታው ብዙ ሀሳቦች ልናነሳ ከእናንተ ጋር ቆይታ እናደርጋለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው ምናመሰግነው። አርሰናል በተርፍ ሙድ 2-0 በርንሌን ካሸነፈ በኋላ በ25 ነጥብ በ18 ጎል በ15 ንጹህ ጎል 8 ጨዋታዎችን አሸንፎ በአንደኝነት ኦን ዘ ቶፕ ተቀምጧል። ስለ ጨዋታው እናነሳለን፣ እያንዳንዱ ኢቨንት እናነሳለን። ቪክተር ኬሬሽ አስደናቂ የመጀመሪያ አጋማሽ ነበረው፣ ፍጹም አስደናቂ የመጀመሪያ አጋማሽ። ዲክላን ራይስ ማን ኦፍ ዘ ማች ፐርፎርማንስ ነበረው። በድጋሚ ዴቪድ ራያ ኦን ታርጌት ሳይሞክርበት ወጥቷል። ብዙ ጉዳዮችን ነው የምናነሳ። ከጨዋታው አስቀድመን በፕሪማች ሪቪው የጨዋታ ግምቶቻችሁን እንድታስቀምጡ ለእናንተ ጠይቀን ነበረ። በጣም ብዙ አድማጮቻችን ጨዋታውን 3-0 እና 5-0 ነው የገመቱት። ግን ትክክል የሆኑ 4 አድማጮቻችን አሉን። ከድር ከቻይና 2-0 ብሎ ገምቶ አግኝቶታል። ህንጻ ሀጎስ 2-0፣ አብዱራህማን ጀማል 2-0፣ አሹ 2-0 ሳካና ኢዚ ያስቆጥራሉ ብሎ ነበር። አሹ ያስቆጠሩት ራይስ እና ቪክተር ኬሬሽ ናቸው፣ ግን አሹ 2-0 ብሎናል። ከድር ህንጻ አብዱራህማን እና አሹን ከልብ እናመሰግናለን። እናም ሪስፔክት አድርገን ክብር መስጠት እንፈልጋለን። ግምቶቻችሁ ስለተሳካላችሁ ማለት ነው። አብራችሁን ደግሞ ሀሳቦቻችሁን ስለምትሰጡን ከልብ ነው የምናመሰግነው። ፕሪማች ሪቪው ላይ የምንገኘው አርሰናል የፕሪሚየር ሊጉ መሪ ነው። ስለ ጨዋታው ሀሳቦች እናነሳለን። እናንተ ደግሞ ከመሸጋገሪያ ሙዚቃ በኋላ እስክንመለስ ድረስ ሰብስክራይብ አድርጋችሁ ጠብቁን ያላረጋችሁ፣ እንዲሁም ደግሞ አዳዲስ አድማጮቻችን ይሄ ነገር አይረሳ። ሌሎቻችሁ ላይክ አድርጋችሁ ቪዲዮን ጀምሩ። የሀሳብ መስጫው ሳጥን ላይ ደግሞ ሀሳቦቻችሁ ማስቀመጥ ትችላላችሁ። የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። ቦርንሞዝ እስኪጫወት ድረስ ዛሬ የደረጃ ሰንጠረዡን በ7 ነጥብ ልዩነት አርሰናል እየመራ ይገኛል። ለተካታይ ጨዋታዎች ደግሞ ምንም አይነት ኦን ታርጌቶችን ሳያስመዘግብ ወጥቷል። 4 ተካታይ ጨዋታዎች ነው፣ እርግጥ ዳታው 3 ነው የሚለው። ከክሪስታል ፓላስ ጋር በነበረን ጨዋታ ላይ ኤዲ ኒኪታ የነካት ማለት ይቻላል። እንግዲህ ሹት ኦን ታርጌት በመባሏን እርግጠኛ አይደለም። በሄዲንግ የነካት ኳስ እንደ ኦን ታርጌት ተቆጥራ ነው። እንግዲህ አርሰናል 3 ጨዋታ ብቻ ይባላል እንጂ በተከታታይ 4 ጨዋታዎች ውስጥ አርሰናል ኦን ታርጌቶች ሳይሞከሩበት ወጥቷል። የትናንት ነው በርንሌ ጨዋታ የመጀመሪያ ሙከራ እንኳን ለማግኘት 71 ደቂቃ መጠበቅ ነበረባቸው። የአርሰናል ስትራክቸር ምን አይነት ቅንጡ እንደሆነ የሚያሳይ ነው። አንዳንድ ሰዎች ጨዋታዎችን የማይመለከቱ ሰዎች የአርሰናል የዚህ ዲፌንሲቭ ኦርጋናይዜሽን የመጣው በመከላከል ይመስላቸዋል። ግን አርሰናል ከተቃራኒ ሳጥን ውስጥ ብዙ ኳስ በመንካት በሊጉ ውስጥ ቁጥር 1 ቡድን ነው። 336 ኳሶችን ከተቃራኒ ቡድን ሳጥን ውስጥ የነኩ ናቸው። ሁለተኛው ነው የሚገኘው ሊቨርፑል ከትናንትናው ጨዋታ በኋላ 283 ነው። የ50 ያህል ልዩነት አለውና በዚህ ያህል ርቀት ኳስ የሚጫወት ኳስ ቁጥጥር የሚወስድ ግን ደግሞ ለተቃራኒ ቡድን ምንም አይነት እድል የማይፈጥር አርሰናል ተገንብቷል። እስኪ እያንዳንዱ ኢች ነገር እንመልከት። ከላይን አፕ ብንጀምር በጣም ደስ ይለኛል። በግብ ጠባቂ በተመሳሳይ ዴቪድ ራያ ነበረ። ከባለፈው የካራባ ካፕ ጨዋታ የ10 ተጫዋቾች ለውጥ አድርጎ ነው ሚኬል አርቴታ የገባው፣ ወይም ደግሞ የሊግ ጨዋታ ለመጨረሻ ጊዜ ሲያረግ ከነበረው ላይን አፕ ጋር ደግሞ በተመሳሳይ ማለት ነው። በተከላካይ ቦታ ላይ ዊሊያም ሳሊባ በጉዳት ምክንያት የኛው ጨዋታ ሊያልፈው ይችላል ተብሎ ነበረ፣ ግን በቋሚ አስተላልፎ ገብቶም ደግሞ ጥሩ ተጫውቷል ከጋቢ ማጋለሽ ጋር። በቀኝና በግራ የተለመዱት ዩሪያን ቲምበር እና ሪካርዶ ካላፊዮሪ ተሰለፉ። የአርሰናል 6 ቁጥርና 8 ቁጥር እና የጨዋታው ማን ኦፍ ዘ ማች በርቀት ዲክላን ራይስ ከማርቲን ዙቢሜንዲ ጋር ተጣመሩ። ከነሱ ፊት ላይ ኤቨሬጅ ኢዜ ሲገኝ በግራና በቀኝ ደግሞ መቶኛ ጨዋታው ለአርሰናል ያያረገው በፕሪሚየር ሊጉ ማለት ነው ሊያንድሮ ትሮሳርድ እንዲሁም ቡካዮ ሳካ ዘ ካፒቴን ነበሩ። የፊት መስመሩ ቪክተር ኬሬሽ መርቶታል። የዚህ የውድድር ዓመት የቪክተር ኬሬሽ በርቀት ምርጡ ፐርፎርማንስ ነው። የፕራይም ሃሪኬንን ብቃት አሳይቶ ነው የመጀመሪያው አጋማሽ ሲወጣ። የመጀመሪያዎቹ 10 ደቂቃዎች አርሰናል ሙከራ አልነበረም። በተመሳሳይ ሁሌ እንደሚያደርገው ፍጹም ኮንትሮል የሆነና በርኔ ኳሱ እንዳይነካው ያስቻለ እንቅስቃሴ ነበር። በአንዳንድ የጨዋታው እንቅስቃሴዎች አርሰናል 2 እና 3 ደቂቃዎችን ኳሱን ይዞ ወደፊትም ወደ ኋላም ሳይሄድ ኳሱን ተቆጣጥሮ በርንሌዎች ኳሱን መንጠቅ ተቸግሮ እንመለከት ነበር። 14ኛው ደቂቃ ላይ ነው እንግዲህ የቪክተር ኬሬሽ ጎል
እየተመለከትነ ማለት ነው። ራይስ ከኮርና በጣም ግሩም ኮርና አረገ። ፋር ፖስት ላይ ነው የጣለ። ወደ 3 የሚጠጉ ተጫዋቾች ለመከላከል የመከሩት ጋቢ ማጋለሽ ነበር። ፋር ፖስት የነበረው ጋቢ ማጋለሽ በትግል ኳሱን እየወረደ የነበረውን ኳስ ነካው። እየወረደ ማለት ወደ መሬት ማለት ነው። በእግሩ ነካው። ከዛ በኋላ ቪክተር ዮኬሬሽ በግንባሩ ጎል ማስቆጠር ቻለ ማለት ነው። 4ኛ የፕሪሚየር ሊግ ጎሉ ነው ማስቆጠር የቻለ። በሻምፒየንስ ሊግ አትሌቲኮ ማድሪድ ላይ ጎል አስቆጥሮ ነበር። በፕሪሚየር ሊጉ ግን ከብዙ ጨዋታዎች በኋላ ነበር ወደ ጎል ማስቆጠር የቻሉ። ለቪክተር ዮኬሬሽ በጣም ደስ ነው ያለኝ፣ ምክንያቱም ጎል ማስቆጠር ይገባው ነበር ሊያሳየ ለነበረው ፐርፎርማንስ። አርሰናል በዚህ ውድድር ዓመት ሌላኛውን የኮርና ጎል ማስቆጠር ችሏል ማለት ነው። ሌላኛውን የኮርና ጎል ማለት 8ኛ ኮርናው ነው በዚህ ውድድር ዓመት ማስቆጠር የቻለ። በፕሪሚየር ሊግ ታሪክ በመጀመሪያ 10 ጨዋታ 8 ኮርና ያስቆጠር በታሪክ የመጀመሪያው ቡድን መሆን ችሏል። በታሪክ ነው ምላችሁ የመጀመሪያው ቡድን ነው። በመጀመሪያ 10 ጨዋታዎች 8 ኮርና ማስቆጠር የቻለ ማለት ነው። ደግሞ ከሜዳችን ውጭ ባረጋቸው 5 ጨዋታዎች ውስጥ 5 የሴት ፒስ ወይም የኮርና ጎሎችን ማስቆጠር ችለናል። በእያንዳንዱ አዌይ ጎል የሴት ፒስ ጎሎችን ማስቆጠር ችለናል ማለት ነው። በጣም በዚህ የተካነ መሆናችን እያሳየ ነው። 20ኛው ደቂቃ አካባቢ ላይ ካላፊዮሪ ሌላ ሙከራ ነበረው። ሊያንድሮ ትሮሳርድ በጣም የሚያምር እንቅስቃሴ አድርጎ በጣም ግሩም ፍሊኮችን አንድ ለአንድ እያለፈ ኳሱን ከእግሩ ጋር በጣም በሚያምር የሆነ እንቅስቃሴዎች ብቻውን በሚያዝናና መንገድ አረገ። ከዛ ዋከርን አለፈው። ከአንድም 2 ጊዜ ካይ ዋከርን አለፈው። የቀድሞ የሲቲ እና የእንግሊዝ ብሔራዊ ቡድን ተጫዋችን ማለት ነው። ከዛ በኋላ ቪክተር ከቦክስ ወጥቶ ኳሱን ተቀበለው። ከቦክስ ከሳጥን ወጥቶ ማለት ነው። ከትሮሳርድ ጋር አንድ ለአንድ ተቀባበለ። ቦክስ ውስጥ ራሱን ነፃ ያደረገውን ካላፊዮሪን አገኘው። ካላፊዮሪ ምንም ኤክስትራ ተች አያስፈልገው ነበር። ወደ ራሱ የመጣውን ኳስ ቀጥታ ማስቆጠር ነበረበት፣ ግን ኳሱን ተቆጣጠረው። ከዛ በኋላ እንደገና ኳሱን ሊገፋው ሞከረ። እነዛ ኤክስትራ ተቾች ጎሉ እንዳያስቆጥር አደረጉትና ኳሱ ባከነ። ከዛ እንቅስቃሴው በኋላ ገብቶታል ካላፊዮሪ ጥፋት እንደፈጸመና ትሮሳርድን አቅፎ ልክ እንዳልነበረ ሲያወሩ ተመልክተናልና ይሄኛው እንቅስቃሴ አንድ የሚያሳየን አለ። ሪካርዶ ካላፊዮሪ ከቦክስ ወጥቶ ኳሱን ሲቀበል ሙሉ ዲፌንሲቭ ኦርጋናይዜሽናቸውን ላክ እንዲያደርጉ ነበር ያደረጋቸው፣ እንዲያጡ ማለት ነው። ካላፊዮሪ ፍሪ ስፔስ ውስጥ ነው ኳሱን የተቀበለው። 22ኛ ደቂቃ ላይ ሳካ ያመከነው ኳስ ነው የምናገኘው 1v1 ማለት ነው። ይሄኛው ኳስ ቪክተር ዮኬሬሽ በጨዋታ ውስጥ አሲስት እንዲያስመዘግብ የሚያደርገው ነበረ። ከዱቬርካ ጋር አንድ ላንድ ተገኝቶ ኳሱን አባከኑ። በጣም ጥሩ ሩጫ ነበረው ሳካ። ቱንዜቤን ቀንሶ ምናምን ነው እንዳልኳችሁ ከቪክተር ዮኬሬሽ የተቀበለው ኳስ ነበረ። በጣም ጥሩ እንቅስቃሴ ነበረው፣ ግን 1v1 ነው፣ 1 ለ1 ነው። ሳካ ከዱቫርካ ጋር ኳሱን ያመከነውና ደካማ ሙከራ ነበረ ለኔ። 31ኛው ደቂቃ ላይ የሳካና ትሮሳርድን ተደጋጋሚ ሙከራ እናገኛለን። አርሰናል በጣም ፋስት ትራንዚሽን አደረገ። የሚያምር ፋስት ትራንዚሽን በጣም የሚያምር። ዘንድሮ አርሰናል ካሻሻለው ነገር አንጻር የተቃራኒ ቡድን ሊያጠቀው ከሞከረ የካውንተር አታኩና ሽግግሩ ፈጣን ነው። ባለፈው ውድድር ዓመት ካረገውም የላቀ ነው አርሰናል በዚህ ውድድር ዓመት የሚያደርገው። ባለፈው ውድድር ዓመት በድምር ሊቨርፑል አንደኛ ነበር በፋስት ትራንዚሽን 40 ምናምን ፋስት ትራንዚሽኖች ነበሩት። አርሰናል 28 ብቻ ነበር ያደረገ። በዚህ ውድድር ዓመት ግን በየጨዋታው 1 እና 2 የተቃራኒ ቡድን ሊያጠቃ ሲሞክር ያን እንቅስቃሴ ያደረጋ። ኢዜ የሚገርም ሩጫ ያደረጋ። ከዮኬሬሽ ጋር ተጫወተ። ዮኬሬሽ ከሳካ ጋር ተጫወተ። ሳካ በቀኝ እግሩ አክርሮ ኳሱን ሾተ። ዶቬርካ ኳሱን መለሰው። የመለሰውን ኳስ ይሄኛው 2ኛ ጎል ማስቆጠር የሚችልበት አጋጣሚ ነበር። ሳካ ከዶቬርካ ጋር የተገናኘበት ነበር። እርግጥ በቀኝ እግሩ ነው ኳሱን ያገኘው። ዮኬሬሽም ሌላ ሙከራ ሌላ አሲስት ሊያደርግበት የሚችል አጋጣሚ ነበረው። ከዛ በኋላ ብሎክ የተመለሰውን ኳስ ትሮሳርድ አገኘው። ትሮሳርድ ሹት አደረገ። ጎል ላይን ክሊራንስ ነው ወይም ደግሞ ዶቬርካ ኳሱን የማዳን ምንም አይነት እድል አልነበረውም፣ ግን ተከላካዮች ኳሱን ሲያወጡት ተመለከትነ ማለት ነው። ይሄኛው አርሰናል 2ኛ ጎል የማስቆጠር እድል ነበረው በፋስት ትራንዚሽን። 34ኛው ደቂቃ ላይ ሌላ 31ኛው ደቂቃ ላይ የተመለከትነው አይነት አስደናቂ ትራንዚሽን ተመለከትነ። ጋቢ ማጋለሽ ብሎክ አረገ። ከሱ ብጀምር በጣም ደስ ይለኛል። ጋቢ ማጋለሽ ብሎክ አረገ። ያን ብሎክ ፋስት ትራንዚሽኑን አስጀምረው ሳካ። ከሳካ የተነሳው ኳስ ቪክተር ዮኬሬሽ ላይ ያረፈ። ቪክተር ዮኬሬሽ በግሩም ሁኔታ ኳሱን እየገፋ ሄደና ስዊች ቦል አረገ። ፕራይም ሃሪኬን የሚያደርገውን ማለት ነው። የደጋገምኩት ለዛ ነው። የሃሪኬንን ስራ ነው ያደረገ። ከኳሱን ስዊች አደረገውና ከቀኝ መስመር የነበረውን ኳስ ወደ ግራ መስመር ወሰደው። ሊያንድሮ ትሮሳርድ ላይ አረፈ። ሊያንድሮ ትሮሳርድ በግራ እግሩ በጣም ግሩም ዴሊቨሪ ወደ ቦክስ አደረገ። ዲክላን ራይስ ውብ የሆነ ሄዲንግ
ማስቆጠር ቻለ ማለት ነው። ግሩም የሆነ ሄዲንግ ነው ማስቆጠር ቻለ። ኳሱ የመጣበት መንገድ የነኩት መንገድ ሁሉ በጣም አስደናቂ ነበረ። እናም ይሄኛው ኳስ ምን ይነግረናል? አርሰናልን ልታጠቀው ከሞከርክ ይሄኛውን አይነት ተመሳሳይ ትራንዚሽን ሊፈጽም በሚችል ለትራንዚሽን የሚመቹ ተጫዋቾች እንዳሉት የሚያሳይ ነበረ። የራይስ ከራሱ የሜዳ ክፍል መከላከል ተነስቶ ጎል ለማስቆጠር የሄደበት መንገድ ምን አይነት ተጫዋች ዘሆርስ እያሉ የአርሰናል ተጫዋቾች ይጠሩታል፣ ፈረሱ አይደክሚው ለማለት ነውና ያንን ያሳየ ነው። በጣም አይደክሚ እንቅስቃሴ ነው። በጣም የሜዳው ሙሉ ቁመት ነበረ መሮጥ የቻለው። ሊያንድሮ ትሮሳርድ ይሄኛው የሲዝኑ 3ኛ አሲስቱ ነው። 3 ጎልና 3 አሲስት አለው። ዲክላን ራይስ ደግሞ የሲዝኑ 2ኛ ጎሉ ነው። 3 አሲስትና 2ኛ ጎል ማስቆጠር ችሏል። ውብ እንቅስቃሴ ነበር ከሆፕ ጎል ጋር ማለት ነው። 37ኛው ደቂቃ ላይ የኢዜ ብሎክ ሙከራ ነበር። ራያ በቀጥታ ራያ ከዩኬሬሺ ጋር ረዥም ኳስ ተጫወተ። በእጁ ነው የወረወረለት። ዩኬሬሺ ዱዋሎችን አሸነፈ ለሳካ ሰጠው። ሳካ ከኢዜ ጋር ተጫወተ። ኢዜ ከርል አድርጎ ለማስቆጠር ሞክሮ ነበር፣ ግን ኳሱ ብሎክ ተደረገ። 38ኛው ደቂቃ ላይ የሊያንድሮ ትሮሳርድ ደካማ ሙከራ ነበር። ትሮሳርድ ሊያስቆጥረው የሚገባና አርሰናልን የመጀመሪያው አጋማሽ 3-0 እንዲመራ የሚያስችል ነበር። ከኮርና ሳካ መሬት ለመሬት ኮርና ወደ ቦክስ ከማሻማት ይልቅ መሬት ለመሬት ለኢዜ ተጫወተ። ኢዜ ከዙቢሚንዲ ጋር ተጫወተ። ዙቢሚንዲ ሚሾተው ይመስል ነበር በግራ እግሩ፣ ግን ፌክ ሹት አደረገና ከሊያንድሮ ትሮሳርድ ጋር ተጫወተ እና ሹት ስለጠበቁ ትሮሳርድ ከጀርባቸው ያደረገውን እንቅስቃሴ አልተመለከትንም። ትሮሳርድ ያገኘውን ኳስ እንዴት መምታት እንዳለበት ግራ ተጋባ። በሄዲንግ በእግሩ ሁሉም ለማድረግ ተቸግሮ ነው ዝሌውን ያደረገው። ግን ሄዲንግ ቢያደርግ ወይም በግንባሩ ቢሞክረው ሊያስቆጥረው የሚችል አይነት እንቅስቃሴ ነበረ። የመጀመሪያው አጋማሽ በዚህ መንገድ ተጠናቀቀው። ፍጹም የአርሰናል ዶሚናንስ ነበረው። ሳካ 2 ግልጽ የጎል ዕድሎችን፣ ትሮሳርድ 1 በጨዋታው 5-0 ጨዋታው የመሆን ዕድል የነበረበት እንቅስቃሴ ነበረ። ቪክተር ዮኬሬሽ ደግሞ ወደ አርሰናል ከመጣ በኋላ አንዳንድ ጥሩ እንቅስቃሴ ያደረገባቸው በጣም በቃ ይበቃል እንደዚህ ከተጫወተ የምንላቸው ጨዋታዎች ነበሩ። የትናንትናው ግን ፕራይም ሃሪኬን የተመለከት ነው። በጣም እንግዲህ ሃሪኬን 10 ቁጥር 9 ቁጥር ፎልስ ናምበር 9 ሃፍ ናምበር 9 ማይሆነው ነገር የለም አይደል? በዘመናዊ እግር ኳስ ውስጥ ከተመለከትናቸው በጣም ግሩም አጥቂዎች አንዱ ሃሪኬን ነው ለኔ፣ ሁሉንም ነገር ማድረግ ስለሚችል ማለት ነው። ፎልስ ናምበር 9 ቲፒካል ናምበር 9 ወይም ደግሞ ኦርቶዶክስ ናምበር 9 እንደሚባለው ወይም ደግሞ 10 ቁጥር ሆኖ መጫወት የሚችል ቀጥተኛ ተጫዋች ነውና እሱ ያሳየውን ፐርፎርማንስ ነው ቪክተር ዮኬሬሽ በመጀመሪያው አጋማሽ ማድረግ ይቻለ ማለት። 2 ፋውል ተፈጽሞበታል። በጨዋታው ውስጥ ከፍተኛ ፋውል የተፈጸመበት ተጫዋች ነው። 2 ክሊር ቻንስ ቢግ ቻንስ ፈጥሯል። በጨዋታው ውስጥ እሱ ከተቀየረ በኋላ እንኳን ከፍተኛው የሱ ነው። ጎል አስቆጥሯል። የሚደንቅ የመጀመሪያ አጋማሽ ነበረው። ከዛ በኋላ መጠነኛ እንግዲህ ረፍት ሲገቡ ሚካኤል ሜሪኖ ተቀይሮ ሲገባ ተመለከት ነው። ሚካኤል አርቴታ ከጨዋታው በኋላ ማርቲን ዙቢሚንዲም ተቀይሮ ነበር። ማርቲን ዙቢሚንዲ ራሱ ጠይቆ ነው የወጣ። ቪክተር ዮኬሬሽ ግን መጠነኛ የመስል የጡንቻ ስሜት ስለተሰማው ሪስኩ መውሰድ አልፈቀድን ብሏል። እንኳንም ሪስኩን አልወሰዱ ማለት እንችላለን። 55ኛው ደቂቃ ላይ ሰከንድ ሃፍ እንደተጀመረ ትሮሳርድ ሰከንድ ሃፍ አርሰናል ምንም አይነት ሙከራ የሌለበት ነው ማለት እንችላለን። ጥቂት ሙከራዎች ብቻ ነው የነበሩት። ኳሱን ኮንትሮል ለማድረግ ብቻ ጉልበት ላለማውጣት ብቻ የተደረገ እንቅስቃሴ ነው። 55ኛው ደቂቃ ላይ ትሮሳርድ ሞከረ ከቦክስ ውጭ ከግራ አንግል ነው ሙከራውን ለማድረግ የሞከረ፣ ግን ደቨርካ ኳሱን ሲቆጣጠሩ ተመለከትን። አርሰናል 60ኛው ደቂቃ አካባቢ ላይ የመጀመሪያውን ቅያሬ ለማድረግ ሞከረ። ኢተን ንዋኔሪ በኤብሬች ኢዜ ተቀየረ። እንዲሁም ደግሞ ፔሩ ኢንካፒዮ በሪካርዶ ካላፊዮሪ ተቀይሮ ገባ። ፔሩ ኢንካፒዮ የግራ መስመር ተከላካይ ሆኖ ነው የተጫወተው። 72ኛው ደቂቃ ላይ በርንሊ የጨዋታውን የመጀመሪያ ሹት አተምፕት አደረጉ። ኦን ታርጌት አይደለም ብላችሁ የመጀመሪያ ሙከራ ማለት ነው። በሄዲንግ ዛያን ፍላሚንግ ከፍሮንቲኖ የተቀበለውን ዲያጎናል ክሮስ በሄዲንግ ሞከረ። እናም ያ የመጀመሪያ የጨዋታ ሙከራቸው ነበር። ኦን ታርጌትም አልነበረም፣ ግን በጨዋታ ውስጥ ያስመዘግቡት የመጀመሪያ ሙከራ 72ኛ ደቂቃ ላይ አንድ ሙከራ ነበራቸው። ይሄኛውን ብቻ ነው የሞከሩት። 76ኛው ደቂቃ ላይ ክርስቲያን ኖርጋርድ በማርቲን ዙቢሚንዲ ተቀየረ። ቅድም እንዳልኳቸው ዙቢሚንዲ ቅያሬ ጠይቆ ነው የተቀየረ። ክርስቲያን ኖርጋርድ ጎል ሊያስቆጥርባቸው የሚችል አንዳንድ እንቅስቃሴዎች ነበሩት። 81ኛው ደቂቃ ላይ የኢተን ንዋኔሪ ሙከራ እንመለከታለን። ጥቂት ሰልፊሽ የሆነበት ነው፣ ግን ከመሃል ሜዳ ራሱ የነጠቀውን ኳስ ከመሃል ሜዳ እስከ ቦክሱ ጫፍ ድረስ በጎል ሁኔታ እየገፋ ወደ ቦክስ ተቃረበ። ከዛ በኋላ ቀጥታ ነው የሞከረው። በጣም ጥሩ ሙከራ ነበር። እርግጥ ግን ኳሱን እሱ ከሚሞክረው ረጅም የሜዳ ክፍል ስላማከለ 2-3 ተጫዋቾች ነበሩለትና ቢጫወተው ከዚህ የተሻለ ማድረግ ይችል ነበር። ግን ትሮሳርድ ራሱ ሞከረውና ኳሱ ወጣ። ትሮሳርድ ኢተን ንዋኔሪ 90 ደቂቃ ላይ ትሮሳርድ በሉዊስ ስኬሊ ተቀየረ። ይሄኛው ቅያሬ ለምን እንደተከናወነ አላቅም።
አንደኛ ሉዊስ ስኬሊ ባይገባም ችግር የለውም። ሁለተኛ ትሮሳርድ ለምን ተቀየረ? እኔ አንድ ነገር መሞከር የፈለገ ይመስለኛል። ምክንያቱም ባለፈው ሳምንትም አርጎ ስለሚወቅ ፒየሪን ካፒ፣ ዊሊያም ሳሊባን እና ገብሬ ማጋለሽን አንድ ላይ ማጫወትና በአንዳንድ ጨዋታዎች ለአርሰናልን በባክስሪ ለማጫወት መሞከር ማለት ነው። እሱን እየሞከረ ይመስለኛል። ሉዊስ ስኬሊ እንደገባ ዊንግ ባክ ነው የሆነው እና ፒየሪን ካፒዮ፣ ጋቢ ማጋለሽ፣ ዊሊያም ሳሊባ ሶስቱ ሴንተር ባኮች መሆን ቻሉ። አማካይ ላይ ክርስቲያን ኖርጋርድን ከራይስ ጋር ማለት ነው። እናም እንዳልኳችሁ የሆነ ነገር ለመሞከር እያሰበ ያለ ይመስላል። ክርስቲያን ኖርጋርድ ቆንጆ ሙከራ ነበር ከቦክስ ውጭ ዶቭሬካ የተቆጣጠረው ግን በጣም ቆንጆ ነበር። ከበርንሌ የሜዳ ክፍል የተነጠቀ ኳስ ነበረ፣ ራሱን የነጠቀ ኳስ ነበረ። እንደዚህ ያለ ጨዋታው ተጠናቀቀ። ግሩም ጨዋታ የሚባል አልነበረም። በተለይ ደግሞ ሰከንድ አፉ ፈርስት አፉ ግን በጣም የተለየ ጨዋታ ነበር። አርሰናል 25 ፕሮሞትድ ካደረጉ ቡድኖች ጋር ጨዋታ አድርጎ ወይም ከአዲስ አዳጊ ከሻምፒዮንሺፕ ካደጉ ቡድኖች ከ25 ጨዋታዎችን አድርጎ 24ቱን አሸንፏል። አንድ ጨዋታ ብቻ ነው የተሸነፈ በኖቲንግሃም ፎረስት ባደገበት አመት ማለት ነው። 14 ጨዋታ ደግሞ በተከታታይ ነው ማሸነፍ የቻለ። 14 ጨዋታ በተከታታይ ነው እንግዲህ ማሸነፍ የቻለ። ዲክላን ራይስ ያስቆጠረውን ጎል ለአክስቱ ማስታወሻ አድርጎታል። የሚገርም ነገር ነው መናገር የቻለ። አክስቴ የፉላም ጨዋታ በኋላ አርፋለች አለ። በህይወት አጧታል። እያንዳንዱን ጨዋታ ከእናቴ ጋር በመሆን ሜዳ ውስጥ እየገባች ትመለከት ነበረ። አዌይ ሆም ከሜዳችን ውጭ እንኳን የተጓዘች እያንዳንዱ የኔ ጨዋታ ትመለከታለች አክስቴ ከእናቴ ጋር በመሆን። እናም ከፉላሙ ጨዋታ በኋላ እሷ አጥቻለ ለእሷ ነው ማስታወሻ ማረገው ሲል ነው ዲክላን ራይስ ከጨዋታው በኋላ መናገር የቻለው። በርቀት ማን ኦፍ ዘ ማች ፐርፎርማንስ ነው ማሳየት የቻለ። አርሰናል 7 ተከታታይ ጌም ጎል ሳይቆጠርበት ወጥቷል። 7 ተከታታይ ጌም በሁሉም ውድድር ማለት ነው። ይሄ በታሪክ ለሁለተኛ ጊዜ ነው ሲሆን በአርሰናል እግር ኳስ ታሪክ ማለት ነው። 1987 ከሴፕቴምበር እስከ ኦክቶበር 7 ተከታታይ ጌም ጎል ሳይቆጠርበት የወጣ ጊዜ ነበር። ከዛ በኋላ ለመጀመሪያ ጊዜ ነው እንዲህ ሲሆን ማለት ነው። 9 ተከታታይ ጨዋታዎችን ደግሞ በሁሉም ውድድሮች አርሰናል አሸንፏል። ኡናይ ኤምሪ 2018 ከኦክቶበር ወር ላይ ካረጉት በኋላ 11 ተከታታይ ጨዋታዎችን ሳይሸነፉ ከቆዩ በኋላ ይሄኛው ለሁለተኛ ጊዜ የሆነ ነው ማለት እንችላለን። በርንሌ ከ27 የሜዳ ጨዋታዎች በኋላ 2 ጎሎች ተቆጥሮበታል። 2 ጎል በጨዋታ ውስጥ ተቆጥሮበት አያቅም ነበር። 2023-24 ሊወርድ ሲል 2-1 በተሸነፈበት ጨዋታ በፎረስት 2 ጎል ተቆጥሮበት ነበረ። ግን ከዛ በኋላ በሻምፒዮንሺፕ በነበረበትና በሲዝኑ በዚህ ውድድር ዓመት ባረጋቸው 4 ጨዋታዎች 2 ጎሎች አልተቆጠሩበትም ነበረ። አሁን 2 ጎሎች ተቆጥሮበታል በተርፉ ሙር አርሰናል መቆጣጠር በርንሊ ፍጹም አይቻለ። ከጨዋታው መጠናቀቅ በኋላ ስኮት ፓርከር የበርንሊ አሰልጣኝ አርሰናል ፍጹም የሆነ ቡድን ነው ብለዋል። በሁሉም ቡድን የተሻለ ነው። ለፕሪሚየር ሊግ ዋንጫ ከአርሰናል የተሻለ ግምት የሚሰጠው ቡድን የለም ሲል ነው መግለጽ የቻለ። ጨዋታው እንዴት አገኛችሁት? የእናንተ ማን ኦፍ ዘ ማች ማን ነበር? ራይስ ወይስ ቪክተር ኬሬሽ? ጻፉልን። የኔ ራይስ ነበር። ደግሞ የጨዋታው ኦፊሻሊ ማን ኦፍ ዘ ማች ራይስ ነበር። የእናንተስ ማን ነበረ? ጻፉልን። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሩህ ይሁን ባይ